ፊልሙ ሲጀምር አንድ ተማሪ ባስ ውስጥ እንቅልፍ ወስዶት በሌላ ሴት ተማሪ ትከሻ ላይ ሲደገፍ እናየዋለን። ፍቅረኛው በሁኔታው ተናዳ ፍቅረኛዋ ልትመታ ስትጣደፍ ጂሱ የተባለችው ልጅ በመካከላቸው ገብታ ሁኔታውን ለማረጋጋት ትሞክራለች። ከድርጊቱ በኋላም ጂሱ የተናደደችው ጓደኛዋን ወደ ካፌ ይዛ ትሄዳለች። ልጅቷም ስንጣላ መቼም ቢሆን ይቅርታ ጠይቆኝ አያውቅም ብላ ታማራለች። ጂሱ ግን ንግግሯን ስታዳምጥ በሌላ ሀሳብ ትዋጣለች። ከዛም ለምንድነው ግን ሁልጊዜም ለወንድ ጓደኛዬ ብቻ የምትከራከሪው? ምናልባት እርስ በርሳችሁ ትወደዳላችሁ እንዴ? እኛ የቅርብ ጓደኛሞች ብቻ ነን። ስሜት ቢኖረን እኮ ከረጅም ጊዜ በፊት ፍቅረኛሞች እንሆን ነበር። ወንዱ ተማሪም ወደ ፍቅረኛው ቀጥታ ከመደወል ይልቅ ለጂሱ መልእክት ይልካል። ምሽት ላይም ጂሱ ከተላከላት መልእክት በኋላ ለፍቅረኛ ይቅርታ ጠይቃት ብላ ትመክረዋለች። እሱ ግን ቀጥታ ወደ ጂሱ ይደውልና እሷም ደፍራ ስልኩን ስታነሳው እሱ ስለ ፍቅረኛው ይጠይቃትና ይሄም እሷን ያበሳጫታል። ጂሱ በእርግጥም ትወደዋለች። ነገር ግን የቅርብ ጓደኛዋ ፍቅረኛ በመሆኑ ሚስጥሯን ደበቃ በመካከላቸው እንዳስታራቂ ሆና ትሰራለች። ሀዘኗን ውጣም ወደ ፊልም ቤት ሄዳችሁ ታረቁ። በማግስቱም ሁለቱ ተታርቀው በደስታ ሲሆኑ ብታየም በውስጧ ግን ምንም ደስታ አልሰማትም ነበር። በዛኑ ቀንም ወደ ክፍላቸው ሲአሚ የተባለች አንዲት ተማሪ ትመጣለች። እሷም የጂሱ የድሮ ጓደኛ ነበረች። ቀደም ሲል እሷ ሚስጥሯን በሙሉ ለሷ ነግራ ስለነበረ የሌሎችን አስተያየትን ሳታስቢ ለደስታሽ ታገይ ብላ ተመክራት ነበር። አሁን ግን ጂሱ ልጅቷ እውነተኛ ስሜቷን ለሰዎች እንዳታወጣባት ትሰጋለች። በእረፍት ሰዓትም ሲአሚ ውብ በመሆኗ ተማሪዎቹም ሲከቧት ጂሱና ሲአሚ ለብቻቸው ወጥተው ሲያወሩ ጂሱም እባክሽ ሚስጥሬን ጠብቂልኝ ብላ ትለምናታለች። በምሳ ሰዓትም ባለፍቅረኛዋ ጂሱንና ሲአሚን አብረው እንዲበሉ ትጋብዛቸዋለች። እንዴት እንደተዋወቁ ስጠይቃቸውም ጂሱ ከዚህ በፊት አንድ ትምህርት ቤት ነበርን። ከትምህርት በኋላም ሶስቱ ልጆችም አብረው ወደ ቤት ሲመለሱ ባለፍቅረኛዋ ስለ ወንድ ጓደኛው አሳንግ አብዝታ ታወራለች። በዛው ሰዓትም አሳንግ ይመጣና ከፍቅረኛው ጋር ሲሆንም በጂሱ ላይ ጥቂት ቀናት ይፈጠርባታል። እሱም የጂሱን ያልተለመደ የፊት ገጽታ አስተውሎ ወደ መጽሐፍ ኤግዚቢሽን እንድትሄድ ይጋብዛታል። መንገዱ ወደ እሱ መሄጃ ስለሆነም አብሯት ለመሄድ ይወስናል። በማግስቱ ጂሱ ክፍል ስትደርስም ሲአሚና ባለፍቅረኛዋ ዳኦንግ ተቀራርቦ ሲያወሩ ታያቸዋለች። ሚስጥር ይወጣብኛል ብላ የሰጋችው ጂሱ ወዲያውኑ ሲአሚን ወደ ቤተ መጻሕፍት ወስዳ ሚስጥሯን እንድጠብቅላት ስትላምናት እሷም የመናገር ፍላጎት እንደሌላት ቃል ትገባላታለች። ጂሱ በዛን ዓመትም ሲአሚ ለምን በድንገት ትምህርቷን እንዳቋረጠች ብጠይቃትም ድጋሚ ሳትነግራት ትቀራለች። ወደ ክፍል ሲመለሱም ዳአምና አሳንግም እንደገና ሲጣሉ ታያቸዋለች። ጂሱም ለማስታረቅ ወደፊት ብትመጣም ዳአም ግን በሌላ አይነት እንግዳ አስተያየት ትመለከታታለች። የተናደደችው ዳአምም ርቃ ስትሄድም ጂሱ ተከትላት ምን እንደተፈጠረ ስጠይቃትም አሳንግ እንደምትወጁ የሰማሁት እውነት ነው። ጂሱ በድንጋጤ ደንዛ ምን ማለት እንዳለባት ግራ ይገባታል። እሷ ግን የጂሱ ዝምታ እውነት መሆኑን ስላስረዳት እንደተከዳች አስባ ጥላት ሄዳለች። ጂሱ ሚስጥሯን ያወጣችው ሲአሚ እንደሆነች በመጠርጠር መረጃ ለማግኘት ለምሳ ትጋብዛታለች። ትናንትና ወደ ቤት ሲመለሱ ምን እንዳወሩ ስጠይቃትም ሲአሚን ምንም እንዳላወሩ ትናገራለች። ነገር ግን የእሷ ያልተለመደ ባህሪ የጂሱን ጥርጣሬ የበለጠ ያጠናክረዋል። ሁለቱም ምግብ ይዘው ወደ ክፍል ሲመለሱ ዳአም ማውራት አትፈልግም ነበር። በስተትም የጂሱን ምግብ ጥላው ትሄዳለች። በበሩ በኩል ስትወጣም ከአሳንግ ጋር ትጋጭና የበለጠ ትናደዳለች። ከትምህርት በኋላ አሳንግ ጂሱን ተከትሏት ሄዳል። እሷም ከሱ ጋር ስትሆን የበለጠ ምቾት ይሰማታል። አሳንግም ጓደኛዋ ለምን እንደተናደደች ጂሱ ታውቅ እንደሆነ ስጠይቃትም በዚህ ጊዜ ዳአም ለጂሱ ስላልነገረቻት እሷም ለማወቅ ጓጉታ ነበር። አሳንግ ግን ዳአም የሆነ ወሬ ሰምታ እንደሆነ ይገምታል። ጂሱም ወዲያውኑ ወሬውን ያሰራጨችው ሲአሚ እንደሆነ ይጠረጥራለች። ሲአሚና ዳአምም የበለጠ የተቃረቡ ሄዱና አብራት ከምትቀመጠው ከጂሱ ይልቅም ትምህርቷን ሲአሚንን መጠየቅ ትጀምራለች። ምሽት ላይም ጂሱ ከሲአሚ መልእክት ይደርሳታል። በካፌ እንዲገናኙና ዳአምን ለምን ተናደደችባት እንደደረሰችበት ትነግራታለች። እሷም በፍጥነት ወደ ቦታው ስትሄድም አሳንግንም እዛው ታገኘዋለች። እሱም ተጋብዞ እንደመጣ ይነግራታል። ሁለቱ ሴቶች ሲመጡም ጂሱና አሳንግ በምስጢር የተገናኙ መስሏት ጓደኛዋ ተነዳለች። አሳንግም ለማስረዳት እሷን ተከትሏት ሄዳል። ሁለቱ ብቻ ሲቀሩም ጂሱ በቁጣ ሲአሚንን ሁሉንም ነገር ሆን ብለሽ አዘጋጅተሽ ምስጢሬን አውጣሽብኝ ብላ ጠይቃታለች። ለሲአሚ ለመናገር እንኳን እድል ሳትሰጣት ወዲያውኑ ፊቷን አዙራ ጥላት ትሄዳለች። በማግስቱም ጂሱ ክፍል ስትደርስም የክፍል ጓደኞቿ በጣታቸው እየጠቆሙ በወሬ ሲያሟት ታገኛለች። የጓደኛ አዳኝ እያሉም ይጠሯታል። ጂሱ ምን የተካሄደ እንደሆነ ስላላወቀች ግራ በመጋባት ጠረጴዛዋ ላይ ትቀመጣለች። አንዲት ተማሪ ደግሞ ወደ ሰው ጋር አቀርባ ጂሱና አሳንግ በትክክል አንድ ላይ እንደሆኑ በመጠየቅ ፎቶ ታሳያታለች። በፎቶ ላይም አሳንግ ባስ ውስጥ በጂሱ ትከሻ ላይ ተደግፎም ይታያል። በዛኑ ሰዓት እሷ ሁሉም ነገር ተረድታ ሲአሚንን በተሳሳተ መንገድ እንጠረጠረቻት ይገባታል። በዛኑ ሰዓትም ሲአሚና ዳአምም ወደ ክፍሉ ሲገቡ ጂሱ ወዲያውኑ ዳአምን ወደ ኮሪደር ሰባ በማውጣትም
ሁሉንም ነገር በተሳሳተ መንገድ ተረድተሽዋል። ላስረዳሽ ብላ ልታስረዳት ስትሞክር እሷ ግን ለአሳንግ ስሜት አለሽ ብላ ስጠይቃት ጂሱ ምንም አይነት ምላሽ መስጠት ስላልቻለች ይሄ ዝምታ በሚስጥር አሳንግ እንደምትወደው የበለጠ እንድታረጋግጥ ያረጋታል። ጂሱ በመካከላቸው ያለውን ግንኙነት እንዴት ማስተካከል እንዳለባት ግራ ይገባታል። በዛኑ ቀን ፈተና ቢኖራቸውም እሷ ግን የጓደኞቿ የሐሜት ድምፅ በአይምሯ ውስጥም እየመጣ ፈተናው ላይ ትኩረት ማድረግ ሳትችል ትቀራለች። የፈተናው ሰዓት ከማለቁ በፊትም ጨርሳ ስላልነበረ በግምት መልሶቹን ትሞላቸዋለች። ምሽት ላይም ጂሱ ከጓደኛዋ ጋር ትገናኝና ለአሳንግ ስሜት እንደነበራት አምና በመዋሸቷም ይቅርታ ጠይቃለሁ፣ በመካከላችን ያለው ጓደኝነት እንዳይበላሽ ብዬ ነው ሚስጥሬንም የደበኩት፣ ለዛ ነው ይሄ ጓደኝነት ለእኔ በጣም አስፈላጊ ነው ብላ እውነተኛ ስሜቷን ስትነግራት በሂደት ይቅር ትላታለች። በማግስቱም ጂሱ ክፍል ውስጥ ስትደርስም ተማሪዎቹ አሁንም ስለ ባሱ ፎቶ ያወሩ ነበር። ዳአምም ተነስታ ለጂሱ በመከለከል አይሰለቻችሁም እንዴ ከእናንተ ውስጥ በባስ ውስጥ ተኝቶ የሚያውቅ የለም ብላ ስተከራከረላት የምርም ይቅር ሳለቻት ጂሱ ደስተኛ ትሆናለች። በልቧ ውስጥ ያለው ግጭትም ከተፈታ በኋላ በፈተናው ላይ ትኩረት ማድረግ ትችላለች። ከትምህርት በኋላ ሶስቱም እንደገና አብረው ወደ ቤት የተመለሱ ዳአምም ከእንግዲህ ወዲህ ምንም አይነት ምስጢር መደበቅ የለም ብላ ታስታውሳቸዋለች። በድንገትም ጂሱ በሁለተኛ ደረጃ ትምህርት ቤት እያለች ይደበደባት የነበረውን ጊዜ ታስታውስና ይህን ምስጢርም ከዚህ በፊት ለሲአሚን ነግራት ስለነበረ በልቧ ውስጥ የደህንነት ማጣት ስሜት በድንገት ይፈጠራል። በማግስቱ መምህሩ የፈተና ወረቀቶችን ሲመልስም ዳአም እንደገና ዝቅተኛ ውጤት በማምጣቷ ታዝናለች። አዲሷ ተማሪ ሲአሚ ደግሞ የመጀመሪያውን ደረጃ በመያዝ የክፍሉን ጎበዝ ተማሪ እንኳን በልጣ ስትገኝ ሁሉም ይገረማሉ። አብራት የምታጠናው ጂሱ እንኳን እንደዚህ ጎበዝ መሆኗን አታውቅም ነበር። ሲአሚ አሁንም በርካታ ሚስጥሮችን የደበቀች ብትመስለም ጂሱ ግን ሚስጥሯን በሙሉ አምና ነግራት ነበር። ምሽት ላይም ሁሉም የቡድኑ አባላትም በስልክ አውርተው የጓደኛቸውን የልደት ቀን ለማክበር ይዘጋጃሉ። በማግስቱም አብረው ወጥተው ስጦታዎችን ይመርጡና የልደት ኬኩ አለመገዛቱን ስታስታውስ ጂሱ ልታመጣ ተስማማለች። ከሲአሚን ጋር ኬኩን አድርሰውም የልደት ድግሱ ይጀመርና ጂሱ ስጦታውን ስታቀርብ በድሮ የሁለተኛ ደረጃ ትምህርት ቤት በነበራት መጥፎ ትዝታ ምክንያትም ትረብሻለች። በዛን ጊዜ የሰጠችው ስጦታ በጓደኛዋ ተጥሎባት ነበር። ነገር ግን የአሁኗ ጓደኛዋ በስጦታው ደስተኛ ስትሆን ጂሱ እፎይታ ይሰማታል። በሌላ ጊዜ መስዋ በድንገትም ከአንድ ሰው ጋር ተጋጭታ እሱም በሁለተኛ ደረጃ ትምህርት ቤት ያሰቃየት የነበረው ተንኮለኛ ልጅ ነበር። የቀደመው የመገለል ትዝታ ተመልሶባት ድንገት ደንዘዝ ብላ ትቆምና ይህንን ያየው የክፍሉ አለቃ ወደ ቤት ሊሸኛት ይወስዳታል። በፓርክ ውስጥም ተቀምጠው ሲያወሩም የውሃ ጠርሙስ ከፍቶ የሰጣትም የሆነ ነገር ድንጋይ ሲያስደነግጠኝ ወዲያውኑ ድንዝዝ ብዬ ቆማለሁ። እሱም የፈራችበትን ምክንያት ይጠይቃትም እሷ ግን ሚስጥሯን መናገር አልፈለገችም ነበር። አይዞሽ፣ ሰዎች የሚያፍሩበትን ሚስጥር በልባቸው መደበቃቸው የተለመደ ነገር ነው። አንድ ሰው በእውነት ሚስጥሩን መናገር ሲፈልግ የራሱን ፍርሃት አሸንፏል ማለት ነው። በእውነት የምታምኚው ሰው ካለ ፍርሃትሽን አሸንፈሽ ብትናገሪው እፎይታ ታገኛለሽ ብሎ ይመክራታል። ጂሱ ሚስጥሯን ማካፈል ብትፈልግም የምታምነው የቅርብ ጓደኛ ግን አላገኘችም ነበር። በማግስቱ ክፍል ውስጥም እንደገና በሀሳብ ተክዛ ስትቀመጥ የክፍሉ አለቃ ቢጠራትም ትኩረት ግን አልሰጠችም ነበር። ይህንን ያስተዋለችው ሲአሚን ተከተላት ወደ ቤተ መጻሕፍት ሄዳለች። ቀደም ሲል ጂሱ ታምናት የነበረ ቢሆንም አሁን ግን ደፍራ ልትነግራት አልቻለችም ነበር። ሲአሚን ግን አሁንም ስሜቷን እንዳትደብቅ ትመክራታለች። በመጨረሻም ጂሱ ልቧን ከፍታ ትናንትና በሁለተኛ ደረጃ ትምህርት ቤት ያሰቃየኝ የነበረው ልጅ በድንገት አየሁት። እሱ በፊት በሚመጣበት ጊዜ ሁሉ የተቀበረው ህመም እንደገና ይነሳብኛል ብላ ትነግራታለች። ሲአሚንም ተናዳ ጥፋቱ ያንቺ ሳይሆን የሱ ነው፣ ምንም የጠፋሽ ነገር ስለሌለ ስቅል ደርስብሽ አይገባም ብላ ታጽናናታለች። ከዛም የክፍሉ አለቃ ለጂሱ መጽሐፍ ሊሰጣት ይመጣል። የጂሱ ስሜትን መስተካከሉን ሳይ ቢረጋጋም ጂሱ ግን በመጽሐፍ ክለብ የስራ ቀኗ በርካታ መጽሐፍቶችን ማስተካከል ስላለባት እንደገና ትጨነቃለች። ሁለቱም ሊረዳውት ሀሳብ ሲያቀርቡ ጂሱ ግን አስፈላጊ ቀጠሮ እንዳላት ትዝ ብሏት ሁለቱንም ትታቸው ትሄዳለች። እሱም ርዕሱን ቀይሮ እሷ ለምን ትምህርት ቤቷን አቋርጣ እንደነበረች ጠይቃትም አንተ ጂሱን ትወደታለህ እንዴ ብላ መልሳ ጠይቀዋለች። በዛው ሰዓትም ጂሱ ስትመለስ የክፍሉ አለቃ በፍቅር አይን ሲመለከታት አይታ ሲአሚን መልሱን ትረዳለች። ሲመለሱም ጂሱ አይዶል ሰጣኝ ጓደኛዋ ስልክ ደውላ ችግር ላይ መሆኗን ትነግራትና ሁለቱም ሊረዷት ቢፈልጉም ጂሱ ግን ብቻዋን ትሄዳለች። በዛው ሰዓትም የክፍሉ አለቃ የሲአሚን ስልክ ሲደወል ያያል። እሷ ግን ስልኩን ሳላነሳችው ስጠይቃት አሸባሪ ሰው እንደሆነ ገልጻ ትሸሸዋለች። በሌላ በኩልም ጂሱ ጓደኛዋን ስታገኛትም ጓደኛዋ ለትምህርቷ ትኩረት ለመስጠት ስትለም ከተቃውሞ ለመውጣት መወሰኗን ትነግራታለች። የሰልጣኝ ጓደኛዋ ስልጠናዋን ለመተው መወሰኗን በክፍል ውስጥ ላሉት ሰዎችም እንዴት እንደምትናገር ጨንቃታል። በነጋታው በክፍል ውስጥም ተማሪዎች ስለመጪው ጊዜያቸው ሲወያዩ አብዛኞቹ ዩኒቨርሲቲ መርጠው በመጨረሳቸው ይቺው ጓደኛዋ ከባዶ የምትጀምር በመሆኗ ታዝናለች። በዛው ሰዓትም ሲአሚ አሁንም ከአራ የሚደውላትን ስልክ ሳታነሳ ትተዋለች።
የክፍሉ አለቃም ጂሱ አንድ ቡድን ሆነው እንዲያጠኑ ሲጋብዛት ሲአሚም አብራ ላይ ትስማማለች። ምሽት ላይም ካፌ ውስጥም ተገናኝተው ጂሱ ከሰልጣኝ ጓደኛዋ የመጣላትን የቅሬታ መልእክት አይታ እንዴት እንደምትነግራት ሳልገባት ከክፍሉ አለቃና ከሲአሚ ምክር ጠይቃለች። የክፍሉ አለቃም ከዚህ በፊት ከማንም ሰው የመጽናናት ቃልን አግኝተሽ አታውቂም እንዴ ብሎ ሲጠይቃትም ጂሱ ወዲያውኑ ሲአሚንን አስባ በምስጋና ታያታለች። ጓደኛዋን የምታጽናናበትን መንገድ አግኝታ ወዲያውኑ መልእክት ልካላት ቀድማ ለመሄድ ፈቃዷን ጠይቃታለች። ሲአሚ ስልኳን ትምህርት ቤት እንደረሳቸው አውቃ ልትመለስ ስትልም የክፍሉ አለቃ አብሯት ለመሄድ ሀሳብ ያቀርባል። ሲአሚም ደግነቱን አይታ እውነት እኔን ትወደኛለህ እንዴ ብላ ስታፌዝበት እሱ አስተባብሎ እውነቱን ይጠይቃታል። ክፍል ውስጥም ስልኳን ስታገኘው ከአራ በርካታ ጥሪዎችም ይታያሉ። የክፍሉ አለቃም አራማ እንደሆነ ሲጠይቃትም ሲአሚ ቀደም ሲል ለምን ትምህርት ቤት እንደቀየረች የጠይቃትን አስታውሳ የጂሱ ትልቅ ጥፋት ስላጠፋች እንደሆነና መጀመሪያም ለጂሱ ነግራት እሱ እንደምታስረዳው ትነግረዋለች። ጂሱ ሰልጣኝ ጓደኛዋን ፓርክ ውስጥ አግኝታት በትርፍ ጊዜዋ የሳለቻቸውን ውብ ስዕሎችን ፎቶግራፍ በማሳተም በቅንነት አጸናታለች። ጓደኛም የኪነ ጥበብ ድርጅቱን ጥላ ወደ ጃፓን እንደምትሄድ ስትነግራት ጂሱ ሀገር ጥላ ልትቀይር መስሏት በተደነግጠም እናቷ ልትጠይቅና ልታርፍ ብቻ መሆኑን ስትረዳ ግን እሷም እፎይ ትላለች። በነጋታውም የክፍሉ አለቃ ከጂሱ የምስጋና መልእክት ይደርሰዋል። እሱም በምስጋና ፋንታ ቅዳሜና እሁድ አብረዋቸው እንዲወጡ ሲጋብዛትም ጂሱን ትስማማለች። ቅዳሜና እሁድም የክፍሉ አለቃ ጂሱ እንድትደነቅ አድርጎ ወደ አንድ ታዋቂ ደራሲ የመጽሐፍ ምረቃ ድግስ ወስዳታል። እሷም ደራሲ የመሆን ምኞት እንዳላት ስትናገር ደራሲዋ በየቀኑ በማስታወሻ ደብተር ላይ እንዲጽፉ ይመክሯታል። ደራሲዋ ሁለቱንም በጣም የምታምሩ ጥንዶች ናችሁ ስትላቸው ጂሱ በፍጥነት ማስተባብላ የክፍሉ አለቃ ደግሞ ያፍራል። በመመለሻ መንገድ ላይም አሪፍ ጓደኛ መሆኑን አምና ታመሰግነዋለች። መንገድ ላይም በድንገት ሲአሚንን አግኝታ ስታናግራት ስትሮጥም ሲአሚን አጠገብ የቆመችው ሴት ቀደም ሲል ጂሱ ላይ የበደልና የጭካኔ ድርጊት ያደረገችው አራ ሆና ታገኛታለች። አራ ወዲያውኑ ጂሱ ላይ ያቀደችውን ተንኮል እንድትበድል ያደረገችው ራሷ ሲአሚ መሆኗን አስደንጋጭ ሚስጥር አውጥታ ትናገራለች። ጂሱ በድንጋጤ ፈዛ ስትቀረም ሲአሚን አራንን ጎትታት ወደ ሌላ ቦታ ትወስዳታለች። አራም ስልክ ባለማንሳቷ ምክንያትም ራሷ ፈልጋት የመጣች ሲሆን ሲአሚን በጂሱ ላይ የበደለኛነት ስሜት ሰማት እንደሆነ ጠይቃታለች። ሲአሚ በጂሱ ላይ በሁለተኛ ደረጃ ትምህርት ቤት በደል ፈጽማ ያሳደደቻትን ሰው የራሷ የቀድሞ ምርጥ ጓደኛ አራ መሆኗን ታውቃለች። በዛን ጊዜም ጂሱና አራ ጎን ለጎን የሚቀመጡ የክፍል ጓደኛሞች ነበሩ። የአራ ፍቅረኛም ለጂሱ ፍቅር የሚጠይቅ መልእክትን ያለማቋረጥ ይልክላት ነበር። ጂሱ በተደጋጋሚ እምቢ በማለትም ለአራ እውነቱ እንደምትናገራት ብታስጠነቅቀውም አራ ግን በፍቅረኛዋ በድንገት ትታዋለች። እሷም ጂሱን በመክሰስም ፍቅረኛን ያታለልሽው አንቺ ነሽ ብላ ትገፈትራታለች። ጂሱ ልታስረዳት ብትሞክርም አራ ግን ለመስማት ፈቃደኛ አልሆነችም ነበር። ከዛ አጋጣሚ ጀምሮ የክፍል ጓደኞቿ እሷን ሌላ ሰው ፍቅር የመታፈርስ አድርገው በመቁጠር ያጋሏታል። አብሯት የሚበላ አንድም ሰው ራሱ አልነበረም። አራ ጥቁሩን ነጭ በማድረግም ተማሪዎቹ ከጂሱ ጋር እንዳይጫወቱ ጥንቃቄ እንዲያደርጉ ትገፋፋቸዋለች። በዛ ሁሉ ጫና ውስጥ እሷ ጥርሷን ነቅሳ የሁለተኛ ደረጃ ትምህርት ቤቷን በበደል ታሳልፈዋለች። አራ ጂሱን በህዝብ ፊትም ለማዋረድ በልደቷ ድግስ ላይ ጠርታትም የሰጠቻትን ስጦታ መሬት ላይ ትጥለዋለች። ይህ ድርጊትም በጂሱ ላይም እስከዛሬ ድረስ የሚከተላትን የስነ ልቦና ጠባሳ ይጥልባታል። ወዲያውኑ ጊዜ ስንመለስም ጂሱ ሲአሚንን ይህንን ሁሉ እያወቅሽ ምንም እንዳላወቀ በመምሰል እንደ ጥሩ ጓደኛ አስተጽናኝ ነበር፣ አሁንስ ለምን አትሸሺም ብላ ጠይቃታለች። ጂሱ ይህንን ማታለል መቀበል ስላልቻለች ከእንግዲህ ማንንም ላለማመን ትወስናለች። ሲአሚን ይቅርታ ከመጠየቅ ውጭ ሌላ ምንም መልስ ባይኖራትም ሁለቱ ከክፍል ባሩ ውጪ በከፍተኛ ሁኔታ ይከራከራሉ። ነገር ግን ጂሱ የሲአሚን መኖር ያንን የቆየ አሰቃቂ ትዝታ መልሶ ስላመጣባት ተናዳ ፊቷን አዙራ ትሄዳለች። በሁለቱም መጣላት ያዘኑት ጓደኞቻቸው ጂሱን ለማረጋጋት አብሯት ወደ ካፌ ሄዳሉ። በዛም በህይወት ያለ ሰው ሁሉ ሚስጥር እንዳለውና የቅርብ ጓደኛ ከሆነ ደግሞ መሸሸግ እንደሌለበት በመነጋገር ዳአሚ መጀመሪያውን ሚስጥሯን በመናገር ከሀሳንግ ጋር መቀራረቧን ትገልጻለች። ሰልጣኟም ጓደኛቸው ከኪነ ጥበብ ዘርፉ በይፋ ልትወጣ መሆኑን ታምናለች። ሁሉም የክፍሉን አለቃ ሚስጥርም ለማወቅ ቢጓጉም እሱ ግን ለመናገር ፈቃደኛ አልሆነም። ይህንን ደስ የሚል ሁኔታ ያየችው ጂሱ በድንገት ሳቋ ይመጣል። በልቧ ውስጥም የነበረው ጭንቀትና መታፈን ይወገዳል። በሌላ በኩል ደግሞ ሲአሚን ከ6 ዓመት በፊት ጂሱ የወደቀችበትን አሰቃቂ ሁኔታ ውስጥም ትወድቃለች። በትምህርት ቤቱ ተማሪዎች ዘንድም በስፋት ትገለላለች። እስከዚህ ደረጃ ድረስም ሲአሚን የጂሱ ፍርሃትና ጭንቀት ምን ያህል ከባድ እንደነበረም ትረዳለች። ጂሱ በክፍሉ የውይይት ግሩፕ ውስጥም ሲአሚንን የሚሳደቡ በርካታ መልእክቶችን ስታነብም የቀድሞ የራሷን መከራ ትዝ ብሏት በፍጥነት እሷ ልትፈልጋት ትሮጣለች። ሲአሚ በዚህ ሁኔታ ውስጥም እንድትወድቅም ምክንያት የሆነችው እራሷ እንደሆነ ታስባለች። ከዛ በኋላ ባሉት ቀናትም ሲአሚ
በጓደኞቿ ተገላ ለብቻዋ እራቷን ትበላለች። ጥቂት ተማሪዎች በድብቅ ፎቶ እያነሱ በማህበራዊ ሚዲያ ላይ በመለጠፍ ያፌዙባታል። በዚህ አካባቢ ውስጥም ሁለት አማራጮች ብቻ ነበሯት። ወይ አብሮ በደለኛ መሆን አሊያ መጥፎ መልእክቶች የሚላኩበት ገለልተኛ ሰለባ መሆን ነበር። ሲያሚን እንደገና ጂሱን ታስባለች። ጂሱ በወቅቱ ልክ እንደሷ ተጨንቃና ደንግጣ እንደነበረም ትረዳለች። ክፍለ ጊዜው ያስጠናቀቀም ጂሱ በድንገት ተነስታ ተማሪዎቹ አሉባልታውን እንዲያቆሙ ትመክራቸዋለች። ነገር ግን አንድም ሰው ሊሰማት ፈቃደኛ አልነበረም። ሲያሚንን በበኩሏ በዝምታ ወደ ሌላ ቦታ ከመሸሽ ውጪ ሌላ አማራጭ አላገኘችም። ምሽት ላይም ጂሱ ምክር ለመጠየቅ ከሰልጣኝ ጓደኛዋ ጋር ትገናኛለች። ይህችው ጓደኛዋን በእጇ የሳለችውን የመላው ቡድኑን ስዕል ሰጣታለች። በስዕሉ ላይም ቀደም ሲል ጂሱ በእጇ የጻፈችው ያለፈውን መቀየር አትችልም፣ መጪውን ግን መቀየር ትችላለህ የሚል ጽሑፍ ይገኛል። ይህን ጽሑፍም ካነበበች በኋላ ሁሉንም ነገር በጥልቀት ታስብበታለች። በነጋታው ክፍል ስትደርሰም ማንም ሰው ልክ እንደሷ አሰቃቂ ሁኔታ ውስጥ እንዲወድቅ ሳልፈለገች ወደ ሲያሚን ወንበር ቀርባ ለምን አሁንም ዝምታ ያለሽ? እንደዚህ ማድረግ ህሊናሽን አይወቅስሽም? ብላ ጠይቃታለች። ይህ ጥያቄ ሲቀርብላትም ሲያሚን ራሷን ለመከላከል የምታደርገውን ታጣለች። ጂሱ በተማሪዎቹ ፊት ቆማ ሲያሚን የበደለችው ሀሳብ እንዳልሆነች በልበ ሙሉነት ትናገራለች። ድሮ የበደለቻት እውነተኛው ሀሳብ አራ እንደሆነችና አሁንም ጥፋቷ እንደማታምን ታስረዳለች። ጂሱ ሲያሚን የሌላውን ሰው ጥፋትም በራሷ ላይ ስላደረገች ትወቅሳታለች። ይህም መግለጫ መላውን ክፍል ግራ ይጋባል። ሲያሚን ተነስታም አራ እንደዚህ እንድታደርግ ያበሳጨቻት እሷ እንደሆነች ብታምንም ጂሱ ግን ትሞግታታለች። ሲያሚን ባትናገር እንኳን የአራም ቡድን እሷ እንደማይተዋት የበደል ድርጊት የሚመጣውም ከሰው ልጅ መጥፎ ባህሪ እንጂ በድንገት በተናገሩት ቃላት እንዳልሆነ ታስረዳታለች። ጂሱም ሲያሚን በወቅቱ ለምርጥ ጓደኛዋ አዝና ያመለጠቻት ቃል እንደሆነች ብትረዳም የበለጠ ያሳዝናት ግን ሲያሚን ፈሪ ሆና እውነቱን ለመጋፈጥ አለመድፈሯ፣ አልወቅም ብላ መዋሸቷና እንደ ቅርብ ጓደኛ ሆና ሚስጥሯን በመስማቷ እንደሆነም ትናገራለች። እንዲህ አይነት የውሸት ጓደኝነት እንደማያስፈልጋትና የምትፈልገው እውነተኛና ሚስጥሯን የሚካፈል ጓደኛ እንደሆነም ትናገራለች። ከመውጣቷ በፊትም የክፍል ጓደኞቿ ሰውን የማግለል ድርጊታቸውን እንዲያቆሙ ትመክራቸዋለች። ጂሱም ተማሪዎች በሰዎች ላይ የሚያደርሱትን በደል ወዲያውኑ እንዲያቆሙ ስትመክራቸው እናንተስ በሌሎች ሰዎች መበደልን ትፈልጋላችሁ ብላ ጠይቃቸዋለች። ተማሪዎቹን በድንገት ድንግጥ ብለው ይቆማሉ። ራሳቸው በጣም የሚፈሩትን አሳዛኝ ሁኔታ በሌሎች ላይ በስውር እያደረሱ መሆኑንም ይረዳሉ። ከጥቂት ደቂቃዎች በኋላም ጥቂት የክፍል ጓደኞቿ ወደ ሲያሚን ቀርበው ይቅርታ ይጠይቋታል። በሌላ በኩልም የክፍሉ አለቃ ጂሱን አግኝቶ ለብቻቸው ማውራት እንደሚፈልግ ይነግራታል። እሱም ሲያሚን ሁልጊዜ የምትጸጸትና ይቅርታ መጠየቅ የምትፈልግ ቢሆንም አጋጣሚ በማጣቷ ምክንያት ብቻ እንደነበረም ይነግራታል። የክፍሉ አለቃም ያን ቀን ጂሱን ወደ መጽሐፍት ቤቱ ምርቃት እንዲወስዳት የጠየቀችውም ራሷ ሲያሚን እንደነበረችና በእቅዱ መሰረትም ፕሮግራሙ ሲያልቅም ራሷ መታ ይቅርታ ልጠይቃት እንደነበረም ይነግራታል። ይህንን የሰማችው ጂሱም በቤተ መጽሐፍቱ ጥግ ላይ ተቀምጣ በሀሳብ ትወጣለች። በዛው ሰዓትም ሲያሚን መታ ሁለቱም በመጨረሻ በግልጽ ለመነጋገር እድል ያገኛሉ። ሲያሚን በመሸወዷ ይቅርታ ጠይቃለች። ሁለቱም የቆየውን ቅሬታ ለመተው ይስማማሉ። ከዚያም ጂሱ ከእንግዲህ የቅርብ ምርጥ ጓደኛ መሆን እንደማይችሉ ትገልጻለች። ምክንያቱም የተሰበረ መስታወት እንደ ቀድሞ መሆን ስለሚከብደውና የአንዱ መኖር የሌላኛውን አሰቃቂ ትዝታ ሊቀሰቅሰው ስለሚችል ነበር። ሲያሚን በጂሱ ውሳኔ ተስማምታ ታከብራለች። ዲአምም የመላውን ቡድኑን የዛሬ ምግብ ትጋብዛቸው ትወስናለች። ከዛን ጊዜ ጀምሮም በቡድኑ ውስጥ ያሉ ጓደኞችም ገለልተኛና ሚዛናዊ አቋም በመያዝም ከጂሱም ከሲያሚንም ጋር ይጫወታሉ። እረፍት ሲደርስም አስተማሪዋ ተማሪዎቹ እንዲዝናኑ ነገር ግን የትምህርት ኃላፊነታቸውን እንዳይረሱ ትመክራቸዋለች። በሚቀጥሉ ዓመትም የከፍተኛ ክፍል ተማሪዎች ስለሚሆኑ ለዩኒቨርሲቲ መግቢያ ፈተና ጥሩ መሰረት ማዘጋጀት እንዳለባቸው ትናገራለች። ከዛ በኋላም ጂሱ ወደ ክፍል አለቃው ተመልሳ ሁለቱም በመጨረሻ ፍቅራቸውን ተገላልጸው በፍቅር አንድ ላይ ይሆናሉ። ፊልሙም እዚህ ላይ ይጠናቀቃል።